ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ከቤት ውጭ አይነ ምድርን የሰበሰበ ናይጄሪያዊ በእስራት ተቀጣ። በሰሜን ናይጄሪያ አንድ ግለሰብ ጎረቤቶቹ ከቤት ውጭ አይነ ምድር በከረጢት እያከማቸ ሕይወታችንን አከበደው የሚል ቅሬታ ካቀረቡበት በኋላ የ2 ሳምንት እስራት ተፈረደበት። መሐመድ ሳይዱ ጎረቤቶቹ መጥፎ ሽታ እንደሚሸታቸው ለአካባቢው ባለስልጣናት ካመለከቱ በኋላ በካኖ ከተማ ፍርድ ቤት እንዲቀርብ ተደርጓል። ዳኛው ግለሰቡ በ14 ቀን እስር እና በ100,000 ናይራ ወይም $74 እንዲቀጣ በይኖበታል። ዳኛው የግለሰቡን እርምጃ ሰዎችን ችል ያለና ለጎረቤቶቹ ጤና አደጋ ሲሉ ገልጸውታል። የውሃ ታንከሮችን ማጽዳት ስራው የሆነው መሐመድ ሳይዱ አይነ ምድርን ለአርሶ አደሮች ለማዳበሪያነት እየሸጠ ነበር ተብሎ ይታመናል። በአካባቢው የሰው አይነ ምድር የተለመደ ማዳበሪያ ቢሆንም በይፋ ግን እምብዛም እውቅና አይሰጠውም። የአካባቢው ሽማግሌ መሪ የሆኑት ሙሳ አብዱላሂር ለቢቢሲ ለመጀመሪያ ጊዜ ቅሬታው ሲደርሰኝ 50 የሚሆኑ የአይነ ምድር ከረጢት የነበረው ይመስለኛል ብለዋል። ጎረቤቶቹ ከቤት የሚወጣው ሽታ ቤታቸው ለመቀመጥ እንኳን የሚያስችል እንዳልነበረ ተናግረዋል። ቅሬታ አቅራቢዎቹ መካከል የሆነችው ሳሚላ ኢኑዋ ለቢቢሲ በቅድሚያ ችግሩን በግል ለመፍታት ሞክረው እንደነበረም ገልጻለች። ስለ ሁኔታው አነጋግረነው ነበር፣ ነገር ግን አላቆመም ብላለች። በፍርድ ቤት ችሎት መሐመድ ሳይዱ የህብረተሰቡ ጤናን አደጋ ላይ በመጣል በቀረበበት ክስ ጥፋተኝነቱን አምኗል። ዳኛው ብያኔያቸውን ከመስጠታቸው በፊት ወደ ቤቱ አቅንተው በከረጢት የተሰበሰበውን አይነ ምድርም ተመልክተዋል። ግለሰቡ አይነ ምድሩን እንዲያጸዳና ጥፋቱን እንዳይደግም ትዕዛዝ ተሰጥቷል። ጉዳዩ ፍርድ ቤት ካመራ በኋላ ለነዋሪዎቹ በሰፈራቸው የተሻለ ሁኔታ መፈጠሩን ሳሚላ ኢኑዋ ተናግራለች። በመጨረሻም ሰፈራችን ያለ መጥፎ ሽታ አስደሳች ሆኗል ብላለች። የአካባቢው ሽማግሌ አዛዥ ግለሰቡ ቆሻሻውን መሰብሰብ ሲጀምር ጣልቃ ለመግባት ሞክረው እንደነበር ተናግረዋል። አይነ ምድሩን ዳግም መሰብሰቡን ተከትሎ ጎረቤቶች አዛዡን አልፈው ወደ አካባቢው የመንግስት ባለስልጣናት አምርተዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።